አብዛኞቻችሁ አሁን ያላችሁበት ድህነት ላይ ያላችሁት ወይ አሁን ያላችሁበት ደካማ ፐርሰናሊቲ ላይ ያላችሁት በጓደኞቻችሁ ምክንያት። እስቲ ዙሪያችሁን በደንብ ተመልከቱ። አሁን እያወራ ያለሁት ስለ ጠላቶቻችሁ አይደለም፣ ስለ ጓደኞቻችሁ፣ ስለ ወዳጆቻችሁ፣ ስለ ቅርብ ሰዎቻችሁ ነው እያወራ ያለሁት። እና ጓደኞቻችን ይይዙናል ወይም ብዙ ነገር ላይ ወደኋላ ያስቀሩናል ብለው ማሰብ ትንሽ ኃይለኝነት ይመስላል ወይ ትንሽ ሀርሽ መሆን ይመስላል። ግን እውነታው እንደዛ አይደለም። ጓደኞቻችሁ በጣም ወደኋላ ያስቀሯቸዋል። ጠላት ነው ይታወቃል። ማን አታክ እያደረጋችሁ እንደሆነ ይታወቃል። ማለት አታክ ስትደረጉ ታውቃላችሁ። እና ጥሩ ነው ደግሞ የጠላት ፊት ለፊት የሚደረግ አታክ በቃ ይሄ ነው ችግሩ፣ ይሄን ማስተካከል ነው ትላላችሁ፣ ይፈታል። ግን ጓደኞቻችሁ ሲሆኑ በጣም አስቸጋሪ ነው የሚሆነው። በምን ላስረዳችሁ? በቀላሉ ከጓደኞቻችሁ ጋር ስትሉ ምንድነው የምታደርጉት? ማለት በብዛት ምንድነው የምታደርጉት? አብራችሁ ትስቃላችሁ፣ አብራችሁ ትጫወታላችሁ፣ ታወራላችሁ፣ ሙቪ ታያላችሁ ወይ ኳስ ታያላችሁ፣ ነገር ታደርጋላችሁ። አብዛኛውን ጊዜ ታባክናላችሁ። እና ከጓደኞቻችን ጋር የሚጠፋው ጊዜ በደንብ ካስተዋላችሁት አብዛኛው እንደ ስሙ የሚጠፋ ጊዜ ነው፣ የምናጠፋው ጊዜ ነው እንጂ ፕሮዳክቲቭ ጊዜ አይደለም። የሆነ ነገር የምትማሩበት ሰርክል ብዙ ሰው የለውም። የሆነ ነገር ራሱን የሚያሳድግበት ሰርክል የለውም። በዛ ምክንያት ከጓደኞቻችሁ ጋር የምታሳልፉት ጊዜ ብዙ ጊዜ የፌለር ራሳችሁን የምትገሉበት ጊዜ እንደሆነ ትረሳላችሁ ብዙዎቻችሁ። ስለዚህ እሷን ጊዜ አስቧት። ራሳችሁን ሱሳይድ እየፈጸማችሁ እንደሆነ፣ ራሳችሁን እያጠፋችሁ እንደሆነ እንድትገነዘቡ ነው ቪዲዮ የምሰራው። ከሰርክላችሁ ውስጥ ስንት ሰው ቻሌንጅ ያደርጋችኋል? በዚህ ወር ይሄን ያህል ብር ለምን አንሰራም ምናምን ብሎ ማን እስቲ የሚያስባለ ከሰርክላችሁ መሃል? ሁሉም ነገር በብር ይገመታል እያልኩ አይደለም፣ ግን አንዱ የሚያስፈልገው ነገር እሱ ስለሆነ ነው። ወይ ደግሞ ለምን ራሳችንን በዚህ መልኩ አንቀይርም? ለምን ስፖርት አንሰራም? ለምን አንድ ነገር ራሳችን ላይ አንማርም? ለምን መጽሐፍ አናነብም? ለምን ቻሌንጅ አንደራረግም ብሎ የሚያታግላችሁ የሚያለፋችሁ ጓደኛ ያላችሁ ሰዎች በጣም እድለኛ ናቸው። ግን ብዙ ሰው እንደዚህ አይነት ጓደኛ የለውም። ብዙ ሰው ያለው ሰርክል የሚዲዮከር ሰርክል ነው የሚባለው። ይሄ ዝም ብሎ ተራ ሰርክል፣ ምንም የማይጠቅም እና ዝም ብላችሁ ዙሪያችሁን ካያችሁት በዚህ በማይጠቅመው ሰርክል ታንቃችሁ ትያዙና በይሉኝታ ምክንያት በተለይ ደግሞ ልጆቹ እንዴት አርቃቸዋለሁ፣ እንዴት ከህይወት ያስወጣቸዋለሁ ምናምን በሚል ይሉኝታ እዛው ታስራችሁ ትቀራላችሁ። እንደዚህ አይነት ሰርክል ውስጥ ይሄ ዝም ብሎ ተራ ላይፍ የለም፣ ተራ ኑሮ በቃ ኖርማል ነው። ገንዘብ የለም ኖርማል ነው። ፊልም በጣም ስታይ ትውላለህ ኖርማል ነው። ኳስ በቀን 3 ምናምን አይሮን ነው ምን ያህል ኳስ በቀን እንደምታይ፣ ግን በቀን የሚታየውን በሙሉ ኳስ ታያለህ ኖርማል ነው። ከዛ እናት ቤት ገብተህ ትተኛለህ ኖርማል ነው። በህይወት ምንም ያሳካው ነገር የለም ኖርማል ነው። ኖርማል ነው በቃ እንደ አይነቱ ሰርክል ጋር ኖርማል ነው። ኖርማል ላይፍ ነው የምትኖረው። አቬሬጅ ላይፍ ትኖራለህ። እንደዛ ሆነ ትሞታለህ። እና የመጀመሪያው ትልቁ በሽታ ይሄ ነው። ይሄ ሚዲዮከር ነገር መውደድ፣ ዝም ብሎ ተራ ነገር ላይ ስቲክ ማድረግ፣ መጣበቅ፣ እንደዚህ አይነት ነገር ያጠቃዋል እንደ አይነቱ ሰርክል። በህይወታችሁ ደግሞ የሆነ ነገር ከመስራት ይልቅ ተሰብስባችሁ ስትቀልዱ፣ ስትጫወቱ፣ ስታወሩ፣ እንዳልኳችሁ ኳስ ስታዩ ምናምን ስትሉ ጊዜው ያልፋል። እና ከዓመት በኋላ ወይ ከ2 ዓመት በኋላ የዚህን ሰርክል ውጤት ስታዩት በህይወታችሁ ምንም የተቀየረ ነገር የለም። ጊዜው ግን እየቀጠለ ምንም ነገር ቢውል አታደርጉ። ከመስራት ይልቅ ሞር ኢንጆይ ማድረግ፣ ተሰብስቦ መጠጣት፣ ማምሸት ምናምን ቀደዳ የሆኑ ጨዋታዎች ላይ ምናምን ፎከስ ታደርጋላችሁ። ስለዚህ እድሜ ልካችሁን ከነዚህ ሰዎች ጋር የምትቆዩ ከሆነ እድሜ ልካችሁን ዲስትራክሽን ነው ህይወታችሁ ላይ ሰብስባችሁ የምትቆዩት። እና አንዳንድ ጊዜ ከማጋ ነው ሙለው የሚለውን ማየት በጣም ኢምፖርታንት ነው። የነዚህ አይነት ሰርክል ትልቁ ችግር ምን መሰላችሁ? ኖርማል ጊዜ ኖርማል ነው፣ ቅድም እንዳልነው ኖርማል ነው። ግን ትንሽ የመቀየር ስትፈልጉ የሆነ መጽሐፍ ይዛችሁ ምናምን ሲያዩአችሁ እንዴ ምንድነው አንተ ፕሮፌሰር የምታጫውተው ነው ትባላለህ። ወይ ደግሞ ትንሽ ተፍተፍ ምናምን ለማለት ሞክር። በአካታ አካብዳ አንተ ምንድነው እንደዚህ ህይወትን እንደዚህ ማለት 1000 ዓመት ነው እንዴ የምትኖረው? በቃ ምንድነው ሲሪየስ የምታደርገው ሁሉን ነገር ነው ትባላለህ። እና ያ ሰርክል ወይ ነገሮችን ሲሪየስ ሊያይም ወይ አንተ ልትለወጥ ስትል ደግሞ ማነቆ ይሆንብሃል። ከዚህ የከፋው ደግሞ ምን መሰላችሁ? ኤንቪ። እናንተ እንድትለወጡ የሚፈልጉ ሰዎች ስትለወጡ ሲያዩ በራሳቸው ውድቀት ምክንያት የእናንተን ማደግ ይቀኑበታል፣ ይደብራቸዋል። ስታድግም ደስ ላይላቸው ይችላል። ሁሉም ጓደኛ እንደዚህ ነው እያልኩ አይደለም፣ ግን ዙሪያችሁን በደንብ ፈትሹ። በእውነት ነው የምላችሁ፣ እንደዚህ አይነት ሰው ሰርክላችሁ ውስጥ አይጠፋም። ስለዚህ እንዳታድጉ ማነቆ ይሆንባቸዋል። ከፍ እንዳትሉ፣ አንድ ስቴፕ ወደፊት እንዳትራመዱ ህይወታችሁን አንቀው ይዟቸዋል። አንዳንዱ ቅናት በነገራችን ላይ እንዲህ ፊት ለፊት አይታይም፣ የሆነ የተደበቀ አይነት ቅናት አለ። ሁሌ ህይወታችሁ ላይ ትንሽ መቀየር ሲጀምሩ፣ ማደግ ሲጀምሩ፣ አንድ ስቴፕ የሆነ ነገር መስራት ሲጀምሩ ከኋላችሁ ሁሌ የሚጎትቷችሁ ሰዎች ይመጣሉ። በቃ የእናንተ ማደግ ስለማያስደስታቸው
ወይ በእናንተ ከፍ ማለት የነሱን ውድቀት ማየት ስለሚችሉ ትናንት አብራችሁ ውድድ ስታሰጡ የነበራችሁ ሰዎች ወይ ትናንት አንድ ዩኒቨርሲቲ ስትማሩ የነበራችሁ ሰዎች ህይወታችሁ ተቀይሮ የሆነ ቦታ ሲያዩአችሁ ደስ የሚለው ሰው እኮ ይኖራል። ግን በተለይ ሰርክላችሁ ላይ ያሉ አጠገባችሁ ያሉ ሰዎች ዲስአፖይንትድ የመሆን እድላቸው በጣም ሰፊ ነው እና እሱን ቅናት ደግሞ ፊት ለፊት አያሳዩአችሁ። ስለዚህ ምንድነው የሚያደርጉት? ይጎቷችኋል በተቻላችሁ አቅም። ምንድነው ዛሬ ቢሮ ምናምን እንትን አልክ፣ በጣም አበዛ፣ ሰሞኑን እስቲ እንገናኝ ትንሽ እንጫወት ይሉና ይጠሯችኋል፣ ያስወጧችኋል። ትሰክራላችሁ፣ ከነሱ ጋር ትጨፍራላችሁ፣ ነገር ታደርጋላችሁ። ህይወት ይቀጥላል፣ ትወድቃላችሁ ድጋሚ ማለት ነው። በሆነ መንገድ ጠልፈው ይጥሏችኋል። ብዙዎቻችሁ ያላስተዋላችሁትን አንድ እውነት ልንገራችሁ። እሱ ምንድን ነው? ጓደኞቻችሁን መርጣችሁ አይደለም ጓደኛ የሆናችሁት። ብዙ ጊዜ አብዛኛውን ሰው ካስተዋላችሁት፣ እናንተንም እስቲ የራሳችሁን ይሁት፣ መርጣችሁ ሳይሆን እንትን ያላችሁት ሴትል አድርጋችሁ ነው። የሆነ ቦታ ተመቻችታችሁ ቁጭ ብላችሁ ነው። ምናልባት የዶርሜ ልጅ ነው ብላችሁ ዶርም አካባቢ ካለው ሰው ጋር ተጣብቃችሁ ነው፣ ወይ ሰፈሪ ልጅ ነው ብላችሁ ፋሚሊያሪቲን ይሄ መተዋወቃችሁን ምናምን እንደ አድቫንቴጅ ወስዳችሁ፣ ወይ ብዙ ኤፈርት ላለማውጣት የምፈልገው አይነት ጓደኛ እንዲህ ነው ላለማለት በቃ የምታውቋቸው ሰዎች ጋር ሴትል አድርጋችሁ ነው እንጂ መርጣችሁ ከሌ ሞር ያሳድገኛል፣ ከሌ ጋር ብንቀሳቀስ ሞር ቻሌንጅ ያደርገኛል ብላችሁ አስባችሁ አይደለም። ብዙ ጊዜ ይሄ እውነታው ነው። ስለዚህ ሰርክላችሁን ኢቫሉዌት ማድረግ ጀምሩ። ከማን ጋር ነው ሙሉ? ምን አይነት ሰዎች ናቸው? ፑሽ ያደርጉኛል ወይ? ያታግሉኛል ወይ? እንዳድግ ፍላጎት አላቸው ወይ? የማድግባቸውን ኢንቫይሮንመንቶች ፈጥራለሁ ወይ? እዚህ ሰርክል ውስጥ ብቆይ ብላችሁ እንደገና እዩት። ሌላው የምትወዳቸው ጥሩ ጓደኞች እንኳ ቢሆኑ በጣም ረዥም ጊዜ ከጓደኞቻችሁ ጋር የምታሳልፉ ከሆነ ሰው አትሆኑ። እመኑኝ፣ ሰው አትሆኑ። ምክንያቱም ቺል እያደረገ ያለፈለት ሰው እኔ ብዙ አላቅም። ይኖር ይሆናል ግን እኔ አላቅም። እና ኢትስ ቤተር ትንሽ ሎክ አድርጎ አርፎ ስራ መስራት የለም ራስ ላይ ሞር ኢንቨስት ማድረግ። ከዛ ስትገናኙም ማይንድ የማያደርጉ ሰዎች መሆን አለባቸው። ያን ያህል መጠፋፋታችሁ ለተሻለ ነገር እንደሆነ ራሳችሁን እያሳደጋችሁ እንደሆነ አንደርስታንድ የሚያደርጉ ሰዎች መሆን አለባቸው እንጂ አንተ አንድ ሳምንት ሙሉ ጠፍተህ እኔ ምንም ፈታ ሳልል ሪላክስ ሳላረግ አንድ ነገር ሳላረግ ምናምን ብሎ የሚደብረው ጓደኛ ከሆነ ያለ አይ ዶንት ኖ ይሄ እንዴት ነው የሚሰራ። ስለዚህ ይሄ ዲስትራክሽን ታይሟን ቀንሷት። ሌላው ኢንቫይሮንመንታችሁን ቀይሩት። መቼም በጓደኞቼ ኢንፍሉዌንስ አልደረግም የሚል ሰው ካለ በጣም በቃ አንተ ከክርስቶስ ቀጥሎ እዚህ ዓለም ላይ በጣም ጸዴ ሰው አንተ ነህ። ፒር ፕሬሸር አለ እዚህ ዓለም ላይ እስከኖርክ ድረስ፣ በተለይ ከሰው ጋር እስከኖርክ ድረስ ፒር ፕሬሸር አለ። ዙሪያ ያለ ሰው ኢንፍሉዌንስ ያደርጋል። ስለዚህ የሚሻለው ኢንቫይሮንመንቱን መቀየር ነው። ፒሩ የሆነ አይነት ፕሬሸር ስላለው ፒሩን መቀየር የለም። ጓደኞች ጥሩ ካልሆኑ ቀይራቸውና ጥሩ ጓደኛ ያዝ። ወይ ደግሞ ጓደኞች ጥሩ ሆነው የሚውሉበት ቦታ ጥሩ ካልሆነ ቦታውን ቀይረው፣ ኢንቫይሮንመንቱን የምትውልበትን ቦታ ምናምን ቀይረውና ፕሬሸሩም ጥሩ ይሆናል። የመጨረሻውና እያንዳንዱ ወንድ ሊያደርገው ብዬ የማስበው ነገር ምን መሰላችሁ? ብቻችሁን መሆን መልመድ ማለት የፈረንጆቹ ምን የሚሉት አባባል አለ። ይሄ ቢ ኮምፎርታብል ኢን ዩር ኦውን ስኪን የሚሉት ነገር አለ። ይሄ ቆዳህ ውስጥ ኮምፎርታብል አንተ ውስጥ የለም። አንተ ጋር እየኖርክ ኮምፎርታብል መሆን የነከሌ ቫሊዴሽን ከነከሌ ጋር መዋል ምናምን ሳያስፈልግ ብቻህን ደስተኛ ሆነ መዋል መቻል። ይሄ ለምን ይጠቅመሃል? ሞር ዴቨሎፕ እንድታደርግ፣ ሞር ራስ ላይ እንድትሰራ ጊዜ ይሰጣል፣ ሞር ሩም ይሰጣል። በደንብ ኢንቨስት ታደርጋለህ፣ ራስ ላይ በደንብ ትለፋለህ፣ የሆነ ነገር ታደርጋለህ እና ከራሳችሁ ጋር የምታሳልፉት ጊዜ ይኖራችሁ። እንደ አብዛኛው ሰው የምትኖሩ ከሆነ እንደ አብዛኛው ሰው ነው የምትሞቱት። ማለት ራንደም ኑሮ ትኖራላችሁ፣ ራንደም ነገር ታደርጋላችሁ፣ ራንደም ምግብ ትበላላችሁ፣ ራንደም ጓደኞች ትይዛላችሁ፣ ራንደም የሆነች ሴት ታገባላችሁ፣ ራንደም የሆኑ ልጆች ትወልዳላችሁ፣ ራንደም ሞት ትሞቱና ራንደም ቦታ ትቀበራላችሁ። ይሄ የሚሆነው ራንደም ጓደኞች የምትመርጥ ከሆነ ነው። ስለዚህ ስትራክቸር ይኖራችሁ። ማን ጋ ነው መዋል ያለብኝ? ምን አይነት ሰዎች ናቸው? ምን ይፈልጋሉ? እኔስ ምን ፈልጋለሁ? ስለዚህ ነጋችን መታወቅ አለበት። ነገ ምን መሆን እንደምትፈልግ ማወቅ አለብን። እኔ እንጃ ያው እንግዲህ እግዚአብሔር ያለውን ነው የሚሆነው ብለህ የምትኖር ከሆነ እግዚአብሔር እኮ ይላል፣ ግን አንተ በምትለው ውስጥ ነው እግዚአብሔር የሚለው። ማለት እግዚአብሔር ከሰው ጋር ነው የሚሰራው። የተጻፈልህ ዕጣ ፈንታ የሚባል ነገር የለም። ከአንተ ጋር ነው ፈጣሪ የሚሰራው። አንተ በፈቀድከው እጅህን በሰነዘርከው ልክ ነው የሚሰጥህ እንጂ ብድግ ብሎ አምጥቶ እንደዚህ ተጣጥፈህ በተቀመጥክበት የሆነ ዳባ አያሸክምህም። ስለዚህ ነገህ የታወቀ ዲተርማይንድ የሆነ የምታፍታታው የምታብራራው አይነት ማብራሪያ ያለበት መሆን መቻል አለበት። እንደሱ ለማድረግ ሰርክልህ በጣም ኢምፖርታንት ነው። ማን ጋ ነው የምውለው የሚለውን አሁን ማሰብ መጀመር አለብን። የምትሄዱበት ቦታ ሩቅ ከሆነ ሁሉም ሰው ከእናንተ ጋር አይሄድም። የምታሳኳቸው ነገሮች ከባባድ ከሆኑ ሁሉም ሰው ከባባድ ነገር ማሸከም አይፈልግም። ስለዚህ የምትሄዱበትን ቦታ ምረጡ። መጀመሪያ መሸከም የምትፈልጉትን ሸክም ምረጡ። ማሳካት የምትፈልጉትን ህይወት ምረጡና ከዛ እዚህን ያህል ርቀት ድረስ ከኔ ጋር መሄድ የሚችል ጓደኛ ማን ነው ብላችሁ ጓደኞቻችሁን ምረጡ።
ይህን ያህል መሸከም የሚችሉ ጫንቃ ያላቸው ሰዎች ማናቸው በሉና ከነዛ ሰዎች ጋር ጓደኛ ሆኑ፣ ፈልጉና አዲስ ተዋወቁ። እና ይሄ በጣም አንኮንፈርተብል ሊያደርግ የሚችል ነገር ነው፣ ግን ግዴታ መደረግ ያለበት ነገር ነው። ከትናንት ጓደኞቻችሁ ጋር ዛሬም የምትረግጡ ከሆነ ህይወት መቀየር አለበት፣ መስተካከል አለባችሁ፣ አፕግሬድ ማድረግ አለባችሁ። አፕግሬድ ስታደርጉ ጓደኞቻችሁ አግዛችኋቸው አፕግሬድ የሚያደርጉም ከሆነ አግዟቸው፣ ካላረጉ ግን ጥላችኋቸው ሂዱ። በቃ አዲስ ጓደኞች ታገኛላችሁ። ምንም ጥፋት አይደለም። በዚህ ሳምንት ይሄን ሀሳብ ተነጋግረናል። አይሆፕ የተሻለ ነገር እንደምታገኙበት ተስፋ አደርጋለሁ። እስቲ ራሳችሁ ላይ ለመስራት ሞክሩና ምናልባት ያመጣችሁት ኢምፓክት ካለ ወይም ይሄ ሀሳብ ከነካችሁና አይ ቲንክ እኔን ይመለከተኛል፣ ይሄን መቀየር አለብኝ የምትሉት ሀሳብም ካለ ኮመንት ላይ ምናምን ንገሩን። እሺ፣ ይመቻችሁ።